ሰበር መረጃን እነሆኝ። የአሜሪካና ኢራን የሰላም ድርድር ያለ ስምምነት ተጠናቀቀ። አዲስ አበባ ሚያዝያ 4 2018 ዓ.ም መላው ዓለም በከፍተኛ ትኩረት ይጠብቅ የነበረው የአሜሪካና ኢራን የሰላም ድርድር ያለ ስምምነት ተቋጭቷል። ድርድሩ ያለ ስኬት መጠናቀቁን የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ ይህንን ይፋ አድርጓል። እንደ ፎክስ ኒውስ ዘገባ ኢራን የአሜሪካን የድርድር ነጥቦች አለመቀበል ተጠቅሷል። ዓለም በጉጉት የጠበቀው ይህ የሀገራት ውይይት በፓኪስታን አሸማጋይነት ኢስላማባድ ነበር የተካሄደው። የነጥብ ውይይቶቹ ምን እንደነበሩና ከዚህ በኋላ ጦርነቱ በምን መልኩ ይቀጥላል ስለሚለው ሁለት መረጃዎችን አከታትዬ ከዚህ በኋላ አቀርብላችኋለሁ። ቤቱን ፎሎ እያደረጋችሁ ሼር ላይክ እያደረጋችሁ ይህን ቪዲዮ ሰው ጋር እንዲደርስ አድርጉልኝ። አመሰግናለሁ። ከ40-50 ደቂቃ በኋላ ሁለቱ መረጃ አደርሳችኋለሁ። ሰበር መረጃን እነሆኝ። ዓለም በጉጉት የሚጠብቀው የአሜሪካና የኢራን ድርድር በፓኪስታን ተጀምሯል። በመካከለኛው ምስራቅ የተቀሰቀሰውና የብዙዎችን ሕይወት የቀጠፈው አስከፊ ጦርነትን ለመክታት የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ እና ከፍተኛ የኢራን ባለስልጣናት በፓኪስታን መዲና ኢስላማባድ ለወሳኝ ንግግር ተገናኝቷል። ይህ የታሪክ ምዕራፍ ሊቀይር ይችላል ተብሎ የታመነበት ስብሰባ ነው። ዋና ዋና ነጥቦቹ ምንድናቸው? እነሱን ልንገራችሁ። የድርድሩ ቁልፍ አጀንዳዎች የመጀመሪያው የተኩስ አቁም ጥያቄ ሲዝፋየር ማለትም ኢራን በሊባኖስ የሚካሄደው ጥቃት በአስቸኳይ እንዲቆም ትፈልጋለች። አሜሪካ ግን የሊባኖስ ጉዳይ ከዚህ ድርድር ጋር እንደማይገናኝ እየተከራከረች ትገኛለች። ማዕቀቦቹ የታገዱ ንብረቶች ጋር ደግሞ ስንመጣ ቴህራን በኢኮኖሚ ላይ የተጣለው ማዕቀብ እንዲነሳና የታገደበት ገንዘብ እንዲለቀቅ የሙጥኝ ብላለች። ዋሽንግተን በበኩሏ ይህ የሚሆነው የኒውክሌር ፕሮግራማቸውን ስታቆሙ ብቻ ነው የሚል ጠንካራ አቋምን አሳይታለች። ሌላኛው የሆርሙዝ ወሽመጥ ጋር በተያያዘ ኢራን በወሽመጡ የሚያልፉ መርከቦች ክፍያ እንዲከፍሏትና ሙሉ ቁጥጥሩ የሷ እንዲሆን ትፈልጋለች። አሜሪካ ግን ይህንን ፈጽሞ የማይታሰብ ስትል ውድቅ አድርጋለች። የሚሳኤል ጥንካሬ አሜሪካና እስራኤል የኢራን የሚሳኤል አቅም እንዲቀንስ ሲወተውቱ ኢራን ግን ስለ ሚሳኤል ድርድር አልቀመጥም ብላለች። የአሜሪካ ጦር ከኢራን የመውጣት ኢራን የአሜሪካ የጦር ኃይሎች ከመካከለኛው ምስራቅ ጠቅልለው እንዲወጡ ትፈልጋለች። ፕሬዝዳንት ትራምፕ ግን ሰላም እስኪሰፍን አንድም ወታደር አይወጣም የሚል ማስጠንቀቂያን ሰጥቷል። ይህ ድርድር ለዓለም የነዳጅ ገበያና ለቀጠናው ሰላም ትልቅ ተስፋ ይዞ የመጣ ይሁን ወይንስ አለመግባባቱ ይቀጥላል? እርስዎ በዚህ ጉዳይ ምን ያስባሉ? ሐሳቡን በኮሜንት ሴክሽን ያጋሩ። ይህ ዋንቶኒ ኒውስ ነው። ፔጁን ፎሎ፣ አዳዲስ መረጃዎች ፎሎ፣ ላይክ፣ ሼር ማድረግ እንዳይረሳ። በቀጣይ ደግሞ ይህ ጦርነት ወደ ምን ደረጃ ይደርሳል፣ ስለዚህ ጦርነት የታሰበው ነገር ምንድነው የሚል አንዲት መረጃ አለች፣ እሷ አደርሳችኋለሁ። መረጃን እነሆኝ። ፓኪስታን ኢራንና አሜሪካን ለማስታረቅ ሞክራ እንግዲህ ፓኪስታን ሞክራለች፣ ግን አልተሳካም። የኢራንና የአሜሪካ የጦርነት ጉዳይ ከአሁን በኋላ ምን የሚሆን ይመስላችኋል? እስኪ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩ። ይህ ቪዲዮ ብዙ ጋር እንዲደርስ ሼር አድርጉት። እኔ ያለኝን መረጃ ላደርሳችሁ። አሜሪካና ኢራን የተኩስ አቁም ስምምነታቸውን እንዲያከብሩ ፓኪስታን ጠይቃለች፣ ከድርድሩ አለመስማማት በኋላ ማለት ነው። በመካከለኛው ምስራቅ ያለውን ውጥረት ለማርገብ በአሜሪካና በኢራን መካከል በፓኪስታን አስተናጋጅነት ሲካሄድ የቆየው የሰላም ንግግር ለጊዜው ያለ ስምምነት መጠናቀቁ ይታወቃል። የፓኪስታን የውጭ ጉዳይ ሚኒስትር ኢሻቅ ዳር ሁለቱም ወገኖች የገቡትን የ2 ሳምንት የተኩስ አቁም ስምምነት እንዲያከብሩና ለቀጣዩ ዲፕሎማሲያዊ ጥረቶች ዝግጁ እንዲሆኑ አሳስቧል። ይህ ማለት አልጨረስንም ነው እንግዲህ እየተለፋበት ይመስላል። ለፓኪስታን እንግዲህ ታንክስ ፎር ፓኪስታን ለ24 ሰዓታት በዘለቀው በዚህ ከፍተኛ ድርድር ላይ የጦር ኃይሎች ኢታማዦር ሹም ፊልድ ማርሻል ሰይድ አስሚ ሙኒርን ጨምሮ ከፍተኛ አመራሮችን በማሳተፍ የሽምግልና ሚናውን በሚገባ ተወጥቷል። የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ ንግግሩ ያለምንም ስምምነት መጠናቀቁን ገልጸው ከኢስላማባድ ወደ ዋሽንግተን ተመልሷል። አድማጮቼ ያለው መረጃ ይሄ ነው። ፓኪስታን ከዚህ በኋላ በቀጣይም በሁለቱ ሀገራት መካከል ያለው ልዩነት በውይይት ለመፍታት የምታደርገውን ጥረት እንደምትቀጥል በድጋሚ አስታውቃለች። እስኪ እናንተ በዚህ ጦርነት ሐሳብ አስተያየታችሁ ምን ይመስላል? ጦርነቱ እየተባባሰ ይመጣል ወይስ ደግሞ ፓኪስታን በጀመረችው መልክ አሸማግለው ነገሮች ሰላም ያገኛሉ? አሁን ባለው ጥሩ ነው፣ ነገሮች ጥሩ ተረጋግቷል። በተለይ 2 ሳምንቱ መረጋጋት በተለይ ይህንን በዓል የትንሳኤን በዓል ምክንያት በማድረግ ጥሩ ሆኗል።
በዓል ነገራችን ላይ እንኳን አደረሳችሁ መልካም በዓል ማለት ወዳለው ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ቪዲዮ ሼር ይደረግ 100 ሺህ እንግባ 100 ሺህ አስገቡኝ